It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ምናነሳቸው ጉዳዮች እንሂድ። እሺ፣ አሁን ለይቶለታል መሰለኝ። በቃ እንጂ አለቀ አበቃ። የቪኒሺየስ ጁኒየር የሪያል ማድሪድና የአርሰናል ጉዳይ መጨረሻውን ያየንበት ምሽት ነው የነበረው። ትላንትና ሪያል ማድሪድና ቪኒሺየስ ጁኒየር አብረው ለመቆየት ኮንትራታቸውን አድሰዋል። አዲስ የቀረበለትን ኮንትራት ቪኒሺየስ ጁኒየር ተስማምቶ እንደፈረመ መረጃዎች አይተናል። እስከ 2032 ድረስ ከሪያል ማድሪድ ጋር ይቆያል። ስለዚህ የቪኒሺየስ ጁኒየርና የሪያል ማድሪድ ጉዳይ ከዚህ በኋላ ትልቅ ኢሹ መሆኑ ያበቃል ማለት ነው። ከዝውውር ጋር ተያይዞ ያለፉት 8 ዓመታትን በሪያል ማድሪድ ቆይቷል። በስኬት የታጀቡ ቆይታዎች እንደነበሩት ይታወቃል ቪኒሺየስ ጁኒየር። ስለዚህ ቀጣዮቹን ደግሞ እንግዲህ 32 ዓመት እስከሚሆነው ድረስ ነው ኮንትራቱ የተፈረመው። ከዛ በኋላ ምን አዲስ ነገር ይኖራል? ከዛ በፊት ሌላ የምንሰማቸው ነገሮች አሉ አናቅም፣ ግን አብቅቷል አሁን ይሄ ጉዳይ። ከዚህ ከአዲስ ከፈረመው ኮንትራት ጋር ተያይዞ ግን 2 ነገሮች ይነሳሉ። አሁን ትላንት በሶሻል ሚዲያው ላይ በአብዛኛው ከተነሱት ሀሳቦች መካከል ቪኒሺየስ ጁኒየር አርሰናልን የራሱን ሀሳብ ለማሳካት የራሱን ኢንትረስት ለማስጠበቅ ተጠቅሞበታል የሚሉ አስተያየቶች ነበሩ። እዚህ ላይ አስተያየት ካለ መጨመር ትችላለህ። አንደኛ ይሄ ነው። ሁለተኛው ግን አርሰናልን በተመለከተ ነው ከዚህ በኋላ ወሬው የሚሆነው። ምክንያቱም አርሰናል በግራ መስመር በኩል ተጫዋች ግዴታ ያስፈልገዋል እና አርሰናልን ደግሞ የበለጠ ሙሉ ያደርጋሉ ወይም በጣም ፐርፌክት ሳይኒንግ ሊባል የሚችለው አንድም ቪኒሺየስ ጁኒየርን ቢያገኝ ኖሮ ነበር። ሁለትም ደግሞ ቀጣይ እንግዲህ በዛ ደረጃ የሚገኙ ባይሆንም ግን አርሰናልን የበለጠ ጥሩ የሚያደርጉ የዛ ቦታ ላይ ተጫዋቾች እነማን ናቸው የሚለው መነሳት ይኖርበታል። አሁን ያን እዛ ላይ ውይይት እናደርጋለን። ስለዚህ የአርሰናል አማራጮች የትኞቹ ናቸው፣ የበለጠ አርሰናልንስ ደግሞ ከፍ የሚያደርገው ተጫዋች ማን ነው የሚለውን ለማንሳት እንሞክራለን። እነዚህ 2 ጉዳዮች ከቪኒሺየስ ጁኒየር የኮንትራት ማራዘም ጋር ተያይዞ የተነሱ ትልልቅ ነጥቦች ናቸው ብዬ ነው ማስበው ነው። ምናልባት በጣም አሪፍና እውነትም ትልልቅ ነጥቦች ናቸው። ግን በተጨማሪነት ደግሞ ሪያል ማድሪድም ለቪኒሺየስ ጁኒየር ያለውን ነገር ያሳየበት አጋጣሚ አልሆነም ወይ? ሪያል ማድሪድ ቪኒሺየስ ጁኒየርን ለማስቆየት በሳንቲያጎ ቤርናባው ያለውን ወይም የነበረውን ቁርጠኝነትም ያሳየ ይመስለኛል። ምክንያቱም ረጅም ጊዜ ወሰደ በቪኒሺየስ ጁኒየርና በሪያል ማድሪድ መካከል ስምምነት ላይ ለመድረስ ተቸግረው እነዚህ ጊዜያቶች ላይ ሪያል ማድሪድ የመጀመሪያ ኦፈር፣ 2ኛ፣ 3ኛ እያለ ወደ ቪኒሺየስ ጁኒየር ፍላጎት ለመጠጋት ብዙ ለፍቷል እና ከነዚህ ሁሉ መልፋቶች በኋላ ነው እንግዲህ ትናንትና ሙሉ በሙሉ ስምምነት ላይ ተደርሶ እስከ 2032 ድረስ የሪያል ማድሪድ ተጫዋች እንዲሆን ስምምነት ላይ የተደረሰው። ዛሬ ላይ ሆነው እስከ 2032 ድረስ የሚያሰራ ነገር አለን ነው። በመሀል ምን ያጋጥማል? ማንም ምንም አያውቅም። በመሀል በጣም ብዙ ነገሮች ሊለዋወጡ ይችላሉ። ግን የእስካሁኑን ቪኒሺየስ ጁኒየርን ወደነዋል፣ እየወደድ ነው። እስከ 2032 ድረስ መቀጠል የሚያስችል ነገር አለን ነው እና ያንን ኮሚትመንት ገብተውለታል። በቪኒ ቦታ ሆነሽ ካሰብሹ በጣም ጥሩ ነው። የእውነት ለመናገር በሪያል ማድሪድም ቦታ ሆነሽ ካሰብሹ የዛኑ ያህል ጥሩ ነው።
ምክንያቱም ከዚህ በፊትም በተደጋጋሚ ለማንሳት እንደተሞከረው የአለመፈላለግ ሳይሆን እየተፈላለጉ ለመስማማት መቸገር ነው። እንዲህ ቢሆን በሚባባሉት ነገር ቪኒሺየስ ጁኒየርም በራሱ ጥቅም ዙሪያ ነው፣ ሪያል ማድሪድም በራሱ ኢንተረስት ዙሪያ ነው የነበሩት እና ያንን ኢንተረስቶቻቸውን ማቀራረብ ወደሚያግባባ ደረጃ ለማምጣት ሲለፉ ቆዩ እንጂ አንዱ ፈላጊ አንዱ አልፈላጊም ባይ ምናምን አልነበረም። ስለዚህ ለሁለቱም ቆንጆ ነው። ቪኒሺየስ ጁኒየርም የሪያል ማድሪድ ተጫዋች ሆኖ መቀጠል እንደሚፈልግ ከዚህ በፊት በተደጋጋሚ ስናነሳ ነበረ። የሪያል ማድሪድን ፍላጎት ቪኒሺየስ ጁኒየርን ማቆየት ነው። ለዚህ ነው ሀሳቦችንም ገንዘቦችንም ከፍ እያደረገ እየቀየረ ቪኒን ለማሳመን ጥረት ሲያደርግ የነበረው። ስለዚህ ሁለቱም ፍላጎቶቻቸውን አግኝተዋል። የሪያል ማድሪድ ተጫዋች ሆኖ የሚቀጥልበት ስምምነት ላይ ተደርሰዋል። ስለዚህ ለእኔ አንደኛው የሚያሳየኝ ነገር የሪያል ማድሪድን ኮሚትመንት ነው። ለማን? ለቪኒሺየስ ጁኒየር። ይህንን ያሳያል። ይሂዳ የሚለው ተጫዋች እንዳልሆነ ያየንበት አጋጣሚ ነው። ሁለተኛው ሳምሪ ያነሳሸው ሀሳብ አርሰናልን ለድርድሩ ውጤታማ መሆን ቪኒ ተጠቅሞበታል ወይ ነው። ሪያል ማድሪድን ለማሳመን ፈላጊ ያለኝ ለማለት እናም አርሰናል ያለውን ፍላጎት ከሪያል ማድሪድ ጋር በሚደረግ ድርድር ላይ እንደ ባርጌኒንግ ፓወር በድርድሩ ተጠቃሚ የሚያደርገው ስምምነት እንዲፈጸም ለማድረግ ተጠቅሞበታል የሚል አርጊመንት አይቻል። እኔ ግን ሀሳቡን አልስማማበትም፣ በጭራሽ አልስማማበትም። የማልስማማበት ምክንያት ምንድን ነው? ቪኒሺየስ ጁኒየር ከአርሰናል የተነሳውን ፍላጎት ሰማ እንጂ የአርሰናልን ፍላጎት ኢኒሺየት አላደረገም። የመጀመሪያው ነገር እሱ ወደ አርሰናል ፍላጎት አሳይቶ ዝንባሌ አሳይቶ አርሰናል ቤት ቅስቀሳ እንዲፈጠር አላደረገም። ለአርሰናል ያለውን አድናቆት ወይም በአንድ በሌላ መንገድ አልገለጽም። ምንም ወደ አርሰናል ያንጸባረቀው ነገር የለም። አርሰናል ነው ወደ ቪኒሺየስ ጁኒየር ሀሳብና ስሜቱን ያንጸባረቀው። ያኔ እስካየሁት እስካነበብኩት ድረስ በትዊተር ላይ እንዲጽፏል ምናምን የምትሉት ካለ መስማት ይችላለሁ። ግን እኔ ባለኝ መረጃ ቪኒሺየስ ጁኒየር ከአርሰናል ጋር የተያያዘ አርሰናልን የሚያደንቅ የሚያንቆለጳጵስ አርሰናልን ጆይን ቢያደርግም ደስ ሊለው እንደሚችል የሚጠቁም የፍንጭ የሚሰጣል አይደል? ይሄ ልጅ ልቡ እየተነሳሳ ነው የሚያስብል ሪያል ማድሪድን የሚያስጨንቅ የሪያል ማድሪድን ስሜት የሚከፍል ሪያል ማድሪድን ጫና ውስጥ የሚከት አይነት ዝንባሌ አላየው። ቪኒሺየስ ጁኒየር ከሪያል ማድሪድ ጋር ባይስማማ እና ውሎ ባይታደስ የሚሄድበት የሚያጣ ተጫዋች እንዳልሆነ ሪያል ማድሪድ የሚያውቀው በፊትም ነው። ምክንያቱም አይተሽ ከሆነ ቪኒሺየስ ጁኒየር እና ሪያል ማድሪድ መካከል ድርድር ተጀምሮ ድርድሩ አላበቃ አለ በሚባልበት ጊዜ በሙሉ ስለ ቪኒ የሚገለጹት ነገሮች ዓለማችን ላይ በዚህ ሰዓት ላይ ሃይሊ ማርኬተብል ሊሆኑ ከሚችሉ ተጫዋቾች መካከል አንደኛው ቪኒሺየስ ጁኒየር። ይሄ ተጫዋች በሪያል ማድሪድ ቤት ቢቆይ አንድ ነገር ነው። ሪያል ማድሪድን ለቆ ቢወጣ ግን አርሰናል ብቸኛው ኦፕሽኑ አይደል። ብዙዎች ተረባርበው ሊወስዱት የሚችሉ ብዙዎች ፍላጎት ሊያሳዩና ሊያሳድሩበት የሚችሉት አይነት ተጫዋች ነው ቪኒሺየስ ጁኒየር። ስለዚህ አርሰናልን ተጠቅሞበታል፣ በአርሰናል መፈለጉን ሪያል ማድሪድ እንትን እንዲለው አድቫንቴጅ ወስዶበታል የሚለውን ለመቀበል ያስቸግረኛል። በዛ መንገድ ለመረዳት ያስቸግረኛል። ለእኔ ቪኒሺየስ ጁኒየር እና ሪያል ማድሪድ ድርድር የጀመሩት መቼ ነው? በነዛ ድርድሮች ወቅት የአርሰናል ፍላጎትስ ነበረ ወይ? እውነት ቪኒሺየስ ጁኒየርን መልቀቅስ ለሪያል ማድሪድ ያን ያህል ቀላል ነው ወይ? አርሰናል ቢፈልገውም ባይፈልገውም ከአርሰናል ውጭ ሊቨርፑልም አለ። የአርሰናልን ያህል ጠንካራ አልነበረም እንጂ የሳውዲ ክለቦችም አሉ። ወደ ሳውዲ ሊሄድ ይችላል መባል ከጀመረ እኮ ቆይቷል። በነዛ ጊዜያቶች ሁሉ ሪያል ማድሪድ እኔ ሲበረግግ አላየሁትም። ደግሞ ይሄኛው ወደ አርሰናል ሊዘዋወር ይችላል የሚለው ዜና ከመሰማቱ በፊት ባለፈው የውድድር ዓመት እንኳን ቪኒሺየስ ጁኒየር በተለይ ከገንዘብ ጋር በተያዘ ከሳምንታዊ ደሞዝ ጋር በተያዘ ጥያቄ እንዳለው እናውቃለን። አሁን የተፈጠረ ነገር አይደለም። ይሄ ፍላጎቱ በተለይ ክሊያን ምባፔ የሪያል ማድሪድ ከፍተኛ ተከፋይ መሆኑ
ምን ስለሆነ ነው የሚል ስሜት እንዲሰማው አድርጓል ተብሏል። በሁለቱ መካከል ያለው ይሄ የገንዘብ አከፋፈልን ጉዳይ የተመለከተ ቅሬታ ወይንም አለመግባባት አሁን የጀመረ ነገር አይደለም። አሁን ጉዳዩ በጣም የተለየ ትኩረት ያገኘው ለምንድን ነው? ቪኒሺየስ ጁኒየር የኮንትራቱ የመጨረሻ ጊዜ ላይ እየደረሰ ስለመጣ ይመስለኛል። እኔ በዚህ ጊዜ ላይ ደግሞ ሪያል ማድሪድ ካላስፈረመው በቃ በሚቀጥለው ጊዜ በነጻ ሊያጣው የሚችልበት እድል ይፈጠራል። ስለዚህ ይህንን ያለውን ክፍተት ፋይናላይዝ ማድረግ ያስፈልግ ነበረ። በዛ ሂደት ነው መታየት ያለበት። ምናልባት ትላንትና እንዳነሳ ነው በተወሰነ ደረጃ እንደው ይህንን የታይታውን ጉዳይ ቪኒሺየስ መባሉን ኢንጆይ አርጎት ሊሆን ይችላል። ያ ሰዋዊ ነው። አንዳንዶቻችን በጣም እንፈልገዋለን፣ አንዳንዶቻችን ደግሞ አንፈልገው እና ከሚፈልጉት ሰዎች መካከል አንደኛው ይመስለኛል እና የበለጠ ትኩረት እንዲደረግበት አድርጓል። ኦፊሻል የሆነ ነገር የለም አይደል? በአርሰናልም በኩል ለቪኒሺየስ ጁኒየር በቃ ይሄ ፍላጎቱን ማሳየቱ ዙሪያ ማንዣበብ ነው እንጂ በትክክል ለሪያል ማድሪድ የቀረበ ጥያቄም የለም። ግን ያ እድል የበለጠ ሰፊ ቢሆን አሁን ሳይስማሙ ቢቀሩ ኖሮ ግን አርሰናል ያንን ጥያቄ አያቀርብም ብለን ደግሞ ማንሳት የምንችልም አይመስለኝም። ከሁሉም በተለየ ሁኔታ አርሰናል ትልቅ ፍላጎት ነበረው፣ ትልቅም ጥረት አድርጓል። ማድረግ የሚቻለውን ነገር በሙሉ ለማድረግ ሞክሯል። ግን የሪያል ማድሪድ ኮሚትመንት በጣም ትልቅ ነው። እስከ መጨረሻው ድረስም ደግሞ ከሪያል ማድሪድ ጋር ነው የምቆየው ብሎ ተናግሯል ለራሱ ቪኒሺየስ ጁኒየር ከኮንትራቱ በኋላ። ስለዚህ የሁለቱ የመግባባት ጉዳይ በዚህ መንገድ ተጠናቋል። ስለዚህ ቪኒሺየስ ጁኒየር በሪያል ማድሪድ ቤት አሁን የሚቆይበት እድል ነው የተፈጠረው እና ይችኛዋ ነገር ምናልባት እንግዲህ የሰዎች ያረዳድ ጉዳይ ነው ብለን ማለፍ እንችላለን። ያረዳድ ጉዳይ ነው። አሁን አርሰናል ለእኔ በጣም ልክ ነው። አርሰናል ያደረገውን ነገር በሙሉ አድንቆ አክብሮ ቦታ ሰጥቶ ማለፍ ግድ ይመስለኛል። ቪኒሺየስ ጁኒየርን አርሰናል አላስፈረምም ብሎ ለአርሰናል ይሄንን እንደ ኪሳራ የሚቆጥር ሰው ለእኔ እሱ ነው የከሰረው። የእውነት ለመናገር አርሰናል ከዚህ በፊት እንዳልኩት አምቢሽኑን አሳይቷል። አርሰናል መሆን የሚፈልገው ምን እንደሆነ የቡድን ስብስቡን የቡድኑን ጥራት እንዴት ባለ ከፍታ መገንባት እንደሚያስብና ለዚህ ሐሳብ ምን ያህል ቁርጠኛ እንደሆነ ያየንበት ነው። ከቪኒሺየስ ጁኒየር በታች የሆኑ ተጫዋቾችንማ አርሰናልን እንደሚያሻሽሉ ከታመነበት ከዚህ በኋላ ለአርሰናል ጉዳይ አይሆንም። አንድ አርሰናልን ለሚደግፍ ሰው እሱ የሚወደው እሱ የሚደግፈው አርሰናል ከተወሰኑ ዓመታት በፊት በዝውውር ጉዳይ ላይ ኋላ የቀረ ነው። ከነማን? ከትልልቆቹ እኩዮቼ ብሎ ከሚጠራቸው የፕሪሚየር ሊጉ ክለቦች ወደ ኋላ የቀረ ከተወሰኑ ዓመታት በፊት ትልልቅ የሚባል ዝውውርን እነ ማንቸስተር ሲቲና እነ ሊቨርፑል ሲያከናውኑ የተጋነነ ነው ብሎ የሚናገር አሰልጣኝ የነበረው ለሚከፈልባቸው ወጪ የሚመጥን አገልግሎት የሚሰጡ ተጫዋቾች የሉም ብለው እኮ ቬንገር ይናገራሉ። ስለዚህ አርሰናል 22 ዓመት አንድም የፈጀበት ይከተለው የነበረው የዝውውር መንገድ ዝውውርን በተመለከተ የነበረው አቋም በእኔ እምነትና ረዳድ የተሳሳተ ስለነበረ ነው። እንደ ገበያው እውነት መኖርን ስላልፈቀደ ነው። ደጅ ሆኖ ቬንገር አስተያየት ይሰጣሉ። ምን ብለው ነው አስተያየት የሚሰጡት? ይህንን ያህል ገንዘብ የሚያወጣ ተጫዋች የለም። የወቅቱ የገበያ እውነት ምንድን ነው? ኤሊየት አንደርሰን የሚባል ተጫዋች 116 ሚሊዮን የሚሸጥበት ለኤሊየት አንደርሰን 116 ሚሊዮን ፓውንድ የሚከፈልበት ዘመን ነው ይሄ። ፓትሪክ ቪዬራን ባስፈረምሽበት ዘመን ይህንን ዘመን ልትለኪው አትችም። ሄነሪን በገዛሽበት ጊዜ ልትለኪው አትችም። ቬንገር ግን ለተወሰኑ ረጅም የሚባሉ ዓመታት እንዲህ ባለው ዲስኩር ልባችንን ሲጠቡት ቆይተዋል። አሁን ነው እኮ አርሰናል ቅርብ ጊዜ እኮ ነው እየታረመ ትልልቅ ዝውውሮችን እየፈጸመ ለአንድ ተጫዋች 100 ሚሊዮን ሲከፍል ለመጀመሪያ ጊዜ ተብሎ በዴክላን ራይስ ጉዳይ ላይ ሀሳብ ሲሰጥ ምናምን እኮ የቅርብ ጊዜ ጉዳይ ነው። እንደነዚህ ያሉ የዝውውር አፈጻጸሞች ላይ ማስተካከያ ማድረግ የጀመረው አርሰናል በየሲዝኑ እየተሻሻለ መጣ።
ከተከታታይ መሻሻል ምልክቶች በኋላ አምና ደግሞ የፕሪሚየር ሊግ ሻምፒዮን ሆነ። የፕሪሚየር ሊግ ሻምፒዮን ሲሆን በዚሁ ልጽና ይሄው አሁን ያለው ስብስብ ድል ሊያስደግመኝ ይችላል ከማለት ይልቅ የዓለማችንን ቁንጮ የሚባለውን ተጫዋች ቪኒሺየስ ጁኒየርን የቡድኔ አባል ማድረግ እችላለሁ፣ ውድ እኮ ነው ይሁን፣ ደሞዙ እኮ ከፍ ያለ ነው ይሁን፣ ከዚህ በፊት እኮ ለማንም ከፍለህ ማታቀው ነው ሲባል ይሁን ካለ ይሄንን አርሰናል አልነበረው የአርሰናል ደጋፊ ሲናፍቅ የነበረው አምቢሽየስ እንዲሆን ከፍታን እንዲመኝ ከፍታን በወሬ ብቻ ሳይሆን በተግባር ኖሮ እንዲያሳያቸው አልነበረው የሚፈልጉት። አርሰናል ወዝ ሬዲ ምን ለማድረግ 137 ሚሊዮን ለሪያል ማድሪድ ለመክፈል 500 ምናምን ሺህ ቢሆንም ይሁን ብሎ ቪኒሺየስ ጁኒየርን የራሱ ለማድረግ አርሰናል ወዝ ሬዲ ኤንድ ዛት ሬዲነስ ወዝ ፐርፌክትሊ ቤስት። እውነት ለመናገር በጣም 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 ምርጥ ነገር ነው በአርሰናል በኩል የተደረገው ነገር። ይሄንን ማሽሟጠጥ አትችም፣ በዚህ መሳቅ አትችም፣ በዚህ መሳለቅ በፍጹም አትችም። ትችያለሽ ግን የሚያሳልቅ ነገር ግን አይደል። ይሄንን ነው ያየሁበት በአርሰናል በኩል። አርሰናል ኦፊሻሊ ምንም አላለም። ከዚህ በላይ ምን ይበል? ኦፊሻሊ ለሪያል ማድሪድ የትራንስፈር ሪኩዌስት አላቀረበም ትሸጣላችሁ ወይ ምናምን አላለም። አዎ አላለም። መጀመሪያ እንዴት ነው የሚደረገው? አንድ ሲገዛ ባክግራውንድ እኮ ነው የምታጠኘው እኮ ምን እየሆነ ነው? ኢዝ ሂ አቬለብል? አፍሽን ለምን ታበላሻለሽ? ኢዝ ሂ አቬለብል ነው አይደለም የሚለውን ነገር ለማጣራት በሪያል ማድሪድ እና በቪኒ ጁኒየር መካከል የሚደረገው ድርድር በአንድ ወይም በሌላ መንገድ መቋጨት አለበት። አርሰናል ግን ምን አለ? አም ሬዲ አለ። ምን ከሆነ ዌኔቨር ቪኒ ኢዝ ሬዲ አም ሬዲ አለ። ከዚህ በላይ ኦፊሻል የሚናገረው ነገር ለጊዜው የለም፣ ሊኖርም አይችልም። ሪያል ማድሪድ ሂዝ የሚሸጥ ተጫዋች ነው ማለት መቻል አለበት። ዓለም በሙሉ ትልልቅ የምትያቸው የእግር ኳስ ሰዎች በሙሉ ትልልቅ የምትያቸው ተንታኞች በሙሉ በአንድ አፍ የተናገሩት ነገር ሪያል ማድሪድ እና ቪኒሺየስ ጁኒየር ባልተስማሙበት በዛው ቅጽበት ቪኒሺየስ ጁኒየርን ለማስፈረም የሚችለው አርሰናል ብቻ ነው። ምክንያቱም አርሰናል ዝግጁ መሆኑን ስላሳወቀ፣ ገንዘብ ይሹ ስላልነበረ። እንደውም አንዳንዶቹ ተንታኞች ምን ይላሉ? ሪያል ማድሪድንና ቪኒሺየስ ጁኒየርን የማያግባባቸው ገንዘብ አርሰናልንና ቪኒሺየስ ጁኒየር ላይ ችግር አይሆንማል። አርሰናል የተዘጋጀበትን መጠን ነው እኮ የሚያሳይሽ። እነዛ ኪሊያን ምባፔን ጁድ ቤሊንጋምን ይረብሽብናል ነው የሚሉት። እነዚህ ተጫዋቾቻቸውን አሳምነዋል። ስላሳመኑ አርሰናሎች የአርሰናል ተጫዋቾች ቪኒሺየስ ጁኒየር እንደሚቀላቀላቸው ያምናሉ። ለሱ አርሰናልን መቀላቀል ደግሞ ደስተኛ ሆኖ በጉጉት እየጠበቁ ነው እኮ ያሉት። በዚህ አርሰናል አለመደሰት አትችም። ይህንን አርሰናል አለማወደስ አትችም። ቢያንስ ፍንትው ያለውን ግልጥ ያለውን በደንብ የአርሰናልን ዝግጁነት አይተንበታል። ከዚህ በፊት በሬዲዮ አላልኩትም፣ ለአንቺ ግን ብዬሻል። መንግስት፣ የኢትዮጵያ መንግስት እዚህ ብሔራዊ አካባቢ ያለውን ትልቁ ንግድ ባንክ ህንፃውን ለግል ባለ ሀብቶች በጨረታ አወዳድሮ መሸጥ ይፈልጋል ቢባል 5 ሀብታሞች ለመግዛት ያዋጣናል ያሉትን ሐሳብና ሂሳብ ይዘው ቀረቡ ቢባል ከነዙ 5 ንግድ ባንክን ያንን ግብዳ ፎቅ ለመግዛት ዝግጁ ነን ካሉ ሀብታሞች አንዱ አበበ ግደይ ቢሆን ከዛ በኋላ መንግስት እንደውም ሐሳቤን ትቼዋለሁ ቢል ለመግዛት ባደረኩት ጥረት ለመግዛት ከቀረቡት 5 ሀብታሞች ገንዘቡንም ይዘው ከተዘጋጁ ሰዎች መካከል አንዱ በመሆኔ ትስቂብኛለሽ?
እቺ ሰውዬ ቀላል አይደለችም ነው የምትይው አይደል? ሲሪየስሊ ነው የምልሽ። አርሰናልም እንደዛ ከሆነ ያደረገው ማንም ያላለውን ገንዘቡ አለኝ ዝግጁ ነኝ ይሁን ይከፈል። ቪኒሺየስ ጁኒየር እኔን በመቀላቀሉ የሚከፈለውን ገንዘብ ሳይሆን እሱ እኔን በመቀላቀሉ ተከታታይ ላመጣቸው ለማስባቸው ድሎች ምን ያህል ያግዘኛል የሚለው ነው ለእኔ ኢምፖርታንት አለ። ከአርሰናል ቁጥጥር ውጪ በሆነ መንገድ ሪያል ማድሪድ እና ቪኒሺየስ ጁኒየር ተስማሙ። ምንድን ነው ታዲያ አርሰናል ላይ ምላስ የሚያስወጣ ነገር ምንድን? ምንም እኮ የለም። እንዳለው ማወቅ ያስደነግጣል። ሌላ ክለብ የምትደግፍ ከሆነ ዝግጁነቱን ስታይ ይሄ ሰውዬ ይሄ ክለብ ቶሎ አይበርድለትም የሚለውን የምታረጋግጭበትን ነገር ነው ያሳየሽ። አርሰናል ኦ ነው የምትይው። እኔ አቀረበ ብባል እንዳልኩሽ ባንኩን ለመግዛት ኦቺ ሰውዬ ምናምን ነው የምትሉት። አላንስም በእርግጥ ግን ያርግል እያለ ነው። አይ this is my understanding የኔ አረዳድ ይሄ ስለማይ ነው። አሁን ሶሻል ሚዲያውም ላይ አያለሁ፣ በሁለቱም በኩል ነው ማየው። አርሰናልን በሚደግፉም ሰዎች ያን ያህል ሲጓጉ ቆይተው ሳይሆን ሲቀር ቢመጣ መልበሻ ቤቱን ይበጠብጥብን ነበረ፣ ቢመጣ እንደዚህ ዘረኛ ምናምን ብሎ ሲያለቃቅስ እሱን ማባበል ራሱ ዕዳ ነው፣ እንኳንም ቀረብን ምናምን ታያለሽ። ይሄ ያችን የዝንጀሮ ህይወት መኖር ነው። ያቺ ዝንጀሮ ዘላ ፍሬው ላይ መድረስ ሳያቅታት ድሮም አይጣፍጥም ነበር ያለችው። እንዴት ታዲያ ምን አዘለለሽ እስካሁን ስዘይኮ ቆየሽ ስላልደረስሽበት እኮ ነው ምናምን እንደተባለችው አይነት ነገር ነው። ይሄም ልክ አይደል። አዘ ሴም ታይም አርሰናል ቪኒሺየስ ጁኒየርን ማግኘት የሚችልበትን እድል አጣ ብሎ የሚሳለቀው የዛ ነው ያህል ልክ አይደለም ለኔ። ይሄ የኔ አረዳድ ቪኒሺየስ ጁኒየር አርሰናልን ቢቀላቀል ኖሮ ተጎዳ እንል ነበረ ወይ? ጉዳት ነው ለቪኒሺየስ ጁኒየር ሪያል ማድሪድን ለቆ አርሰናልን መቀላቀል ነው? ጉዳት ነው? ለእኔ እንደዛ አልረዳውም። ጉዳት አይደለም በጭራሽ። እንደምናይበት አንግል ነው የሚወሰነው የሚለካው። የምናየው ሪያል ማድሪድን ለቆ አርሰናልን መቀላቀል በሚለው ከሆነ በሪያል ማድሪድ እና በአርሰናል መካከል ያለን ልዩነት የሪያል ማድሪድ የድል ድግግሞሽ እና የአርሰናል ወደ ድል ድግግሞሽ እየተንደረደረ መሆን ይለካ ይነጻጸር ካልሽ የሆነ የምታወጪው ነገር ሊኖር ይችላል። ምንድነው የምታወጪው? ሪያል ማድሪድ ጋር መሆን የድል ጋራንቲ እንዳለ ሊሰማው ይችላል። ለቪኒ ጁኒየር ድልን ደግሞ ተጫዋቾች ይፈልጋሉ። ኢትስ አን አድቫንቴጅ የሪያል ማድሪድ ተጫዋች ሆኖ መቀጠል ውስጥ የድል ዋስትና እንዳለ ከድል ድግግሞሹ ተነስተሽ ለመደምደም ስለሚያግዝና ስለሚረዳ ማለት ነው። ግን አንርሳ ድግግሞሽ የተቻለውን ደግሞ ደጋግሞ መቻል ነው። እንደ ዚዳን አንዴ ሁለቴ ሶስቴ በተከታታይ የአውሮፓ ቻምፒዮንስ ሊግን ማሸነፍ አራተኛውም ድል ነው። ግን ሶስቴ ካረክሹ በኋላ አራተኛ ሃይሊ ሰለብሬት የሚደረግ ነገር አይሆን። ችለሻል፣ በቃ ያ ፕሩቭን ነው፣ ተረጋገጠ። ወደማያባራ ታላቅነት እየተንደረደረ ያለውን አርሰናል ተቀላቅለሽ የአርሰናልን ምኞት የአርሰናልን ጉጉት አርቴታም በቀደም ከሪያል ቤቲስ ጋር በተደረገው ጨዋታ እና 3-1 ከተሸነፉ በኋላ እንደተናገረው ዝም ብሎ የሚያሸንፍ አርሰናል መፈጠር አለበት፣ ለሱ ነው እየተጋነ ያለ ነው፣ የሆነ ዳይናስቲ መኖር አለበት፣ የማያቆም ማሸነፍ የማያቆም አርሰናል መፈጠር አለበት ምናምን እያለ ነው። እዚህ ላይ የለፋ ነው ያለው። ሪያል ማድሪድን ለቆ ቪኒሺየስ ጁኒየር እዚህ መንደርደር ላይ ያለውን አርሰናል ቢቀላቀል እና አርሰናል እንደተመኘው በድል ላይ ድልን በፕሪሚየር ሊግ በድል ላይ ድልን በቻምፒዮንስ ሊግ መቀዳጀት ቢችል ቪኒሺየስ ጁኒየር የሪያል ማድሪድ ተጫዋች ሆኖ ቻምፒዮንስ ሊግን በማሸነፍ ከሚሰጠው ክብር በላይ የአርሰናል ተጫዋች ሆኖ የአውሮፓ ቻምፒዮንስ ሊግን ደጋግሞ እንዲያሸንፍ አርሰናል በመርዳቱ የሚያገኘው ክብር የበለጠ ነው ለኔ።
ኪሳራ አይደለም ጉዳት አይደለም ብዬ የምረዳው ለዚህ ነው። አርሰናል ሞክሮ ያልቻለውን ነገር እሱን ለመቻል መደረግ ያለበትን በሙሉ ለማድረግ እየተዘጋጀ ባለበት ጊዜ ቪኒ የአርሰናል ተጫዋች ሆኖ መድፈኛ ሆኖ ወደ ሰሜን ለንደን አቅንቶ ከአርሰናል ጋር አሁን የሚናፈቁትን ድሎች ቢቀዳጅ በሱ ምክንያት ተብሎ መነሳቱ አይቀርም። በሱ ምክንያት ከተባለ ደግሞ አትጠራጠሪ መወደሱ አይቀርም። እንደ አንድ ለድል ካበቁ ተጫዋቾች መካከል እንደ አንድ ከመቆጠር ዋና ተደርጎ መታየት ይበልጣል አይደል? ምንም ጥርጥር። ለዛ ነው ኪሳራ ሊሆን አይችልም፣ ጉዳት ሊሆን አይችልም። ይሄንን ነገር ስታወሪ በአርሰናልና በሪያል ማድሪድ መካከል ያለ የደረጃ ልዩነት ከሆነ መነሻ የምታደርገው አዎ ኦብቪየስ የሆነ የደረጃ ልዩነት አለ። ሪያል ማድሪድ ከፍ ይላል ምልሽ አርሰናልንም ቢሆን የሆነ እንደ አንድ ሚድ ቴብል ላይ እንዳለ ቡድን መቁጠር አትችም። አውሮፓ ውስጥ እንግሊዝ ፕሪሚየር ሊግ ውስጥ አሉ ከምታያቸው ትልልቅ ክለቦች መካከል አንዱ ነው። ነገር ግን በሪያል ማድሪድ ልክ ላይ ደርሷል አልደረሰም? ምንድነው የአርሰናል ሀሳቡ? እዛ ደረጃ ላይ መድረስ። እዛ ደረጃ ላይ ለመድረስ በሚደረግ ጥረት ቪኒ ተቀላቅሎ ያ የሚሳካ ከሆነ ቪኒሺየስ ጁኒየር የሪያል ማድሪድ ተጫዋች ሆኖ የሚያሳካው የላሊጋና የቻምፒዮንስ ሊግ ድል ከሚያስገኝለት ክብር ይልቅ አርሰናልን ወደሚፈለገው ታርጌት የወሰደለት ማራዶና በናፖሊ ያደረገውን አይነት ነገር ሊሰማ ይችላል። ለምልሽ የኔ አረዳድ ነው ይሄ። መጎዳት አድርጌያለሁ ስለሆነ ማለት ነው። አሁን አንድ ሶስተኛ የሆነች ነገር ጠይቀሽ ነበር። ቀጣይ አርሰናል ያለው አማራጭ ምንድን ነው? እሷን ስንመለስ እናነሳታለን። ግን አጠቃላይ ከዝውውሩ ጋር በተያያዘ መነሳት ያለባቸው ነጥቦች ምንድን ናቸው? ቪኒሺየስ ጁኒየር በሪያል ማድሪድ የቆየበት አዲሱ ኮንትራት፣ እንደገና ደግሞ ወደ አርሰናልስ መጥቶ ቢሆን የሚፈጠሩት ነገሮች ምንድን ናቸው የሚለውን በደንብ ነው ለማብራራት የሞከር ነው። ያው አንድ አድማጭ እየጠየቀ ያለውን ጥያቄ ይቅርታ ስላቋረጥኩሽ ባነሳ ነው ሀሳብ ላይ ስለሆነ ነው ያቋረጥኩሽ። የሚነሱት ነገሮች ምንድን ናቸው? ለምሳሌ የቻምፒዮንስ ሊግን የማሸነፍ የሪያል ማድሪድ ልምድ 15 ጊዜ የቻምፒዮንስ ሊግ ዋንጫ አሸናፊ ነው። አርሰናል 2 ፋይናሊስት ሆኗል። ከዛ ውጭ የቻምፒዮንስ ሊግ ድል የለውም። የአርሰናልና የሪያል ማድሪድ ልዩነት ቪዝብል ነው። በዚህ ረገድ ልክ ነው፣ ምንም ጥያቄ የለውም። ከዛ ውጭ ግሎባል ፕሪስቴጅ የሚባል ነገር አለ አይደል? ዓለም አቀፋዊ ክብር የሪያል ማድሪድ እና የአርሰናል እኩል ነው ወይ አንድ አይነት ነው ወይ ተብሎ ቢነሳ አርጊብሊ ቢገስ ክለብ ኢን ዘ ወርልድ ሪያል ማድሪድ ነው። ምንም እኮ ጥያቄ የለውም። ይሄ ምንም ጥያቄ የለውም። ከዛ በኋላ ዋን ኦፍ ዘ ቢገስ ክለብ ኢን ዩሮፕ በተለይ ግን ኢን ኢንግላንድ ተብሎ የሚገለጽ ደግሞ ነው አርሰናል። ገብቶሻል መልሽ። ከዛ ውጪ ባሎንዶርን የማሸነፍ ቪዚቢሊቲን የት ብትሆኝ ታገኛለሽ? የሚለካው ነው መልሽ ከሪያል ማድሪድ ወደ አርሰናል በመዘዋወር ውስጥ አድቫንቴጅ ዲስአድቫንቴጅ ተደርገው የሚወሰዱት ነገሮች መካከል አንደኛው ባሎንዶርን ለማሸነፍ የማ ተጫዋች መሆን ይቻላል የሚለው ነው የሚታየው። ከዛ በተጨማሪ ግን ይሄ የገንዘብ ለመስራት ተጫዋቾቹ የሚፈልጉ ከሆነ ይሄ ኮሜርሻል ፕሮፋይልሽን በጣም ከፍ የሚያደርገው የት ስትጫወች ነው፣ ለማን ስትጫወች ነው። ሂስቶሪካል ፕሪስቴጅ ይላሉ፣ ኮሜርሻል ፕሮፋይልሽን ከፍ ያደርጋል ይላሉ። በቃ ሬጉላርሊ የቻምፒዮንስ ሊግን ዋንጫ ለማሸነፍ የሪያል ማድሪድ ተጫዋች መሆን የተሻለ ነው ይላሉ። አዎ ዋን ኦፍ ዘ ዩዥዋል ዋንስ ነው የምትይ ለእኔ የተለመደ ነው። አሁን ለምሳሌ ሳይቻል የቆየውን መቻል ይበልጣል ብዬ ነው የማምነው። አሁን እንኳን ለሪያል ማድሪድ ቤት ብታይ አሁን የትላንትና ዜናዎችን ተከትሎ የሪያል ማድሪድ የፊት መስመር ተጫዋቾች ተብሎ መረጃዎች ሲወጡ ስናይ ነበር። ያው የዲያሞንዴም ዝውውር መጠናቀቅን ተከትሎ ቪኒሺየስ ጁኒየር፣ ክሊያን ምባፔ እና ዲያሞንዴ ከፊት የሚሆኑት እነዚህ ተጫዋቾች ናቸው። አሁን በእነዚህ ተጫዋቾች መካከል የእርስ በርስ ፉክክር ሊኖር ይችላል። እንዳልከው ነው፣ ለብቻ ነጥሮ መውጣት እዚህ ውስጥ በጣም ከባድ ነው እና ያንን የማድረግ ደግሞ እድል ካገኘና ያንንም ከተጠቀመበት እንግዲህ ለዲያሞንዴም ለቪኒሺየስ ጁኒየርም ለክሊያን ምባፔም ቀጣዮቹ ጊዜያት በጣም የበለጠ እንግዲህ ራሳቸውን ከፍ የሚያደርጉበት እንደሚሆን ይታመናል። ትናንት በወጣው መረጃ ላይ እንግዲህ ቪኒሺየስ ጁኒየር ያው ሲፈርም ለሪያል ማድሪድ አሁን ሳምንታዊ ደሞዙ 480,000
ሆኗል። በጣም ብዙ ገንዘብ ክሊያን ምባፔ 500 ነው በሳምንት የሚያገኝ ተቀራራቢ ምንም ብዙ አይሰራም ግን እሺ ተቀራራቢ ሆነለት። እንደገና ደግሞ ይሄ የኢሜጅ ራይቱን ጉዳይ በተመለከተ ቅድም አንተም እንዳነሳኸው በእግር ኳስ ተጫዋቾች አሁን እንደ ቪኒሺየስ ጁኒየር በጣም ብዙ ገበያ ያለው ወይንም ብዙ ድርጅቶች ስፖንሰር የሚያደርጉት አለ ወይ ተብሎም ይጠየቃል። 16 ድርጅቶች ናቸው ከሱ ጋር አብረው የሚሰሩት። በጣም ክሊዮፓትራ ሳሙና ኪኖ ፊዚዮቴራፒ እንደምንለው ማለት ነው። በጣም ብዙ ናቸው። ከዚህ በፊት የኔማር ነበረ በጣም ማስታውሰው። ኔማር አንድ ጊዜ እንደውም ወደ 30 ምናምን የሚደርሱ ድርጅቶች አብረውት ይሰሩ ነበር። ለመጠጡ ለብቻ፣ ለሚበላውን ምግብ እንደዚህ፣ ለኮፍያው፣ ለሰዓቱ በቃ እያንዳንዱ በጣም ገበያ የሚስብ ተጫዋች ነው። አሁን ቪኒሺየስ ጁኒየርም በዛ ደረጃ በቃ ከኔማር ቀጥሎ ሊጠቀስ የሚችል ነው እና ይሄንን ስምምነት ሪያል ማድሪድ 50-50 ነው የሚካፈለው። ከሜዳ ውጭ ያለ ስፖንሰርሺፕ ነው ግን ያንን የኢሜጅ ራይት ሪያል ማድሪድም ያገኛል። ከዚህ ጋር በተያያዘ ስምምነቶቹ እንግዲህ ወዴት ይደርሳሉ፣ ምን አይነት አዳዲስ ነገሮች አሉት የሚለውም በቀጣይ በዝርዝር መረጃዎቹ ሲወጡ ምንመለከተው ይሆናል። ግን የቪኒሺየስ ጁኒየር የሪያል ማድሪድ እና የአርሰናል ጉዳይ በዚህ መንገድ ታይቶ ነገሩ ተደምድሟል ማለት የምንችል ይመስላል። ተዛዚሙ አበቃ ማለት ነው። ስለዚህ በዚሁ አብቅቷል። አሁን አርሰናል አማራጮቹ እነማን ናቸው የሚል ነው። አንቆምም ብለዋል አርቴታ። ስለዚህ በእርግጥም አርሰናል ይቆማል ብዬ አላስብም እኔ። ምክንያቱም እዛ ላይ ከተንደረደረ ከስር ያሉት ሌሎቹን ተጫዋቾች ለማስፈረም አሁን ችግር የሚሆነው ስንመለስ የምናወራው ላይ የበለጠ በዝርዝር እናዋለን። ኦፕሽን አለ ወይ አሁንም ገበያው ላይ የሚለው ነው። እስኪ ስንመለስ እንነጋገርበት። እሺ የአውሮፓ እግር ኳስ ማህበርም ጂያኒ ኢንፋንቲኖ ከስልጣን እስካለቀቁ ድረስ የዓለም ዋንጫን ቦይኮት ማድረግ ይቀጥላል እያለ ማንቼም ላይ አዳዲስ ነገሮች አሉ። አሪፉ ነገር ከፊፋ ጋር የተያዘ የማኑኤል ኡጋርቴን ደሞዝ እያልሽ ነው። እሱንም እኔ ከፍለዋል አሉ 80%ቱን በዓለም ዋንጫ ውድድር ላይ ስለተጎዳ ሰው ማለት ነው ለፊፋ አሪፍ ነው በጣም በቃ ሎን ባይወኩ በቃ አልሸኘውም እንጂ እንደፈለገው ሎን በሎን ስትሰጪ እኮ ሁሉንም ደሞዝ ትከፍያለሽ ማለት አይደለም። እንደውም ግማሽም ልትከፍል ትችላለህ። የደሞዝ ጉዳይ ከተነሳ ግን እኔ መሐመድ ሳላ የተደረገለትን አቀባበል አይታችኋል? በቱርክ ሊግ ከፍተኛው ተከፋይ ሆኗል። በጣም አሪፍ አቀባበል ነበር። እሱም ደስ ብሎታል። 25,000 ሰው ነው የተቀበል። እንደዚህ ያደርጋሉ ቱርክ ላይ። እስቲ እነዚህን አጫጭር ነገሮችንም እንነጋገርባቸዋለን። በያላችሁበት አድማጮቻችን መልካም ጊዜ እንዲሆንላችሁ እንመኛለን። እንመለሳለን። Trigger Sport 2010